ሰላም ጤና ይስጥልኝ ውድ ፋስት ዴሊ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን በአማራ ክልል በሚንቀሳቀሰው ራሱን ፋኖ ብሎ በሚጠራው ኃይል ላይ የተወሰደው እርምጃ ተጠናክሮ መቀጠሉን የመከላከያ ምንጮች ገልጸዋል። ይህ አሁን የተጀመረው አዲስ ኦፕሬሽን ደግሞ ከመደበኛ ሰራዊቱ በተጨማሪ ከፍተኛ የመከላከያ ሰራዊቱ ጀነራሎች ጭምር ግንባር ተገኝተው የሚመሩት መሆኑ ደግሞ ትኩረቱን ስቧል። አሁንም ከፍተኛና ስመጥር የሆኑ የመከላከያ ሰራዊቱ ጀነራል ግንባር መገኘታቸው ተገልጿል። በዛም ሆነው ባስተላለፉት መልእክት የጠላቶቻችን የጥፋት እጃቸውን እየቆራረጥን ነው ሲሉ ተደምጠዋል። የትኛው ጀነራል ናቸው ግንባር የወረዱት? የተገኙበት ግንባርስ የትኛውን ነው የሚለውን የምንመለከት ይሆናል። በሌላ መረጃችን ደግሞ በህወሓት ቤት ከፍተኛ ተደማጭነትና የስልጣን እርከን እንዳላቸው የሚነገርላቸው ፈትለወርቅ ገብረእግዚአብሔር እስከ መገንጠል ያለውን መብታቸውን ለማስጠበቅ ቁርጠኛ ነን ሲሉ ከጠፉበት ዝምታቸውን ሰብረው ብቅ ብለዋል። ይህንንና ግብጽ በህዳሴ ግድብ ድርድር ላይ ጥላው የነበረውን እገዳ አላነሳም ማለቷን ነክለን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ፣ ፕሮግራሙን ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ምስራቅ እዝ የጽንፈኞችን ሀገር የማፍረስ ሴራ እያከሸፈ እንደሚገኝ ሌተናል ጀነራል መሐመድ ተሰማ አረጋገጡ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማና የእዙ ኮር አዛዦች በቋሪትና በገነት አቦ የተሰማራውን ሰራዊት አበረታተዋል። በነበሩት 4 የተለያዩ መድረኮች ላይ ሌተናል ጀነራል መሐመድ ተሰማ እንደተናገሩት የውጭ ኃይሎች የተሻለች ኢትዮጵያ እንዳትኖር የሚያደርጉትን ዘርፈ ብዙ ጥቃት ማስቆም የምንችለው የእነሱን ተላላኪዎች እንደመንሰስ ብቻ ነው። በየጥሻው ተሰግስገው የህዝብን ሰላምን የሚያደፈርሱትንና ሰላማችንና ልማታችንን የሚያደናቅፉ የጥፋት መልእክተኞችን በመደምሰስ ለጽንፈኛው ግዳጅና ገንዘብ በመስጠት ጦር የሚያዘምቱብንን ታሪካዊ ጠላቶቻችንን ሴራ ማክሸፍ ይገባናል ነው ያሉት። የኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ምስራቅ እዝ በየዘመናቱ ኢትዮጵያ በፈለገችው ቀጠና እየተገኘ ክብሯን ያስጠበቀ እዝ መሆኑን ተናግረዋል። አሁንም የጽንፈኛውን ሀገር የማፍረስ እቅድ በማክሸፍ የተስተጓጎለውን የአማራ ክልል ሰላምና ልማት መልሶ እንዲጠነከር በማድረግ የተለመደ ጀግንነቱን መቀጠሉን አስገንዝበዋል። የኮር አዛዥ ብርጋዴር ጀነራል መላኩ ገላነ ምስራቅ እዝ ሀገራዊ ተልዕኮን ከደረሰበት አስተዳደርና የጸጥታ ኃይል ጋር ተቀናጅቶ በመፈጸም ሰላም የማረጋገጥና ህግ የማስከበር ግዳጁን በብቃት መውጣቱን አረጋግጠዋል። ሰራዊታችን ይህንን ተላላኪ የህዝብ ጠላት በፍጥነት በማጥፋት የመደበኛ ግዳጅ ዝግጅት ለማድረግ መዘጋጀት እንደሚያስፈልግም አመልክተዋል። የሀገር መከላከያ ሰራዊት የምስራቅ እዝ በብር ሸለቆ ያሰለጠናቸውን ወታደሮች አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙ የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ የጥፋት እጃቸውን እየቆራረጥን ነው ብለዋል። የምስራቅ እዝን ገናና ታሪክና በህገ መንግስት የምትመራ ሀገራችንን እያጸና የመጣ ጀግና ሲሉ ያሞካሹ ሲሆን የኢትዮጵያን እድገትና ብልጽግና የማይመኙ የውስጥና የውጭ ኃይሎች ሲከፍቱ የነበረውን ተደጋጋሚ ጥቃት ከሌሎች የሰራዊት ክፍሎች ጋር በብቃት እየመከተ ኢትዮጵያን ያጸና እዝ ሲሉ ሙገሳቸውን አቅርበዋል። ጀነራሉ አክለው የኢትዮጵያ ሉዓላዊነትና ልማትን ለማስተጓጎል የሞከሩ ሲሉ የጠሯቸው ኃይሎች የጥፋት እጃቸውን እየቆራረጥን ነው ብለዋል። ጀነራል መሐመድ ተሰማ ሰራዊታቸው በቅርቡ የፋኖ ኃይል ላይ የጀመረው የተጠናከረ የማጥቃት ዘመቻ መገምገማቸውም የተገለጸ ሲሆን ውጤቱም ስኬታማ እንደሆነ መግለጻቸው አይዘነጋም። ጀነራሉ በተመሳሳይ በቅርቡ ሰራዊቱ በጸረ ሽምቅ ስምሪት ያስመዘገባቸው ድሎች የተላላኪዎችን አንገት ያስደፋና ሰላም ወዳዱን ህዝብ ያስደሰተ ነው ማለታቸው አይዘነጋም። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከኮር አዛዥ ጀነራል መኮንኖችና ከእዝ ስታፍ ከፍተኛ መሪዎች ጋር በመሆን አርብ ገበያ ላይ ለሚገኙ የሰራዊት ክፍሎች መመሪያ የሰጡበት ወቅት ነበር ይሄንን ያሉት። ጀነራል እንደገለጹት ሰራዊቱ የተዘጋጀውን አዲስ እቅድ ለመተግበር ባደረገው የጸረ ሽምቅ ስልት ጽንፈኛውን በማጥናት በስውር በመንቀሳቀስ በመክበብና በመደምሰስ ውጤታማ መሆኑን ገልጸዋል። ይህ ጽንፈኛ የህዝብ ጠላት ዘራፊ ብቻ ሳይሆን ሀገርን ለውጭ ጠላት አሳልፎ በመስጠት የተቀጠረ ባንዳ ነውም ብለዋል። የምንዋጋው ጠላት ሀገራችንን ኢትዮጵያን ለማፍረስ የተደራጀ የባዕዳን ተላላኪ ወሮ በላ መሆኑን ተገንዝበን የአያቶቻችንን አደራ ጠብቀን ለተከታዩ ትውልድ የተከበረች ኢትዮጵያን ለማስተላለፍ የጀመርነውን የጸረ ሽምቅ ኦፕሬሽን አጠናክረን መቀጠል አለብን ነው ያሉት። በቅርቡ የተካሄደው 7ኛው ጠቅላላ ምርጫ ላይ ህዝባችንን ሰራዊታችን በሌለባቸው አካባቢዎች ጭምር ከሩታ ጉዞ ይመራኛል ያለውን የፖለቲካ ፓርቲ የመረጡ ለዘላቂ ሰላም ያለውን ጽኑ እምነት ለመግለጽ ነው ብለዋል። እኛ የኢትዮጵያ መከላከያ ሰራዊት አባላት የሀገራችንን ሉዓላዊነት ለመሸራረፍ የሚጥሩ ኃይሎችን ሴራና ህልም እያከሸፍን የህዝባችንን ሰላም የሚያረጋግጡ ስምሪቶቻችንን በጀግንነት መወጣቱን ገልጸዋል። በቀጣይ መረጃ የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ መሆኑን የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር በዛሬው ማምሻ ጋዜጣዊ መግለጫቸው ላይ አስታውቀዋል። በትግራይ ቴሌቪዥን በተላለፈው በዚህ መግለጫ ላይ ኃላፊዋ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ ጣለችውን የቪዛ እገዳ አስመልክተው የተናገሩ ሲሆን እገዳው በግለሰቦች ላይ ሳይሆን በህወሓት መርሆች ላይ ያነጣጠረ ነው ብለዋል። ይሁን እንጂ ህወሓት በመሰረታዊ መርሆች ላይ ፈጽሞ እንደማይደራደር አጽንኦት ሰጥተዋል። ፈትለወርቅ አክለውን የህወሓት አመራር ወደ አዲስ አበባ ሆነው ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለአሜሪካ ማሳወቃቸውን ገልጸዋል። የትግራይ ህዝብና የድርጅቱ ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መሆኑን የጠቀሱት ኃላፊዋ የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ እንደሆነ አስገንዝበዋል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር የፌዴራል መንግስቱ ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እየዘዋወረ መሆኑን ያስታወቁት ኃላፊዋ ወቅታዊ መረጃ ይፋ ባደረጉበት ጋዜጣዊ መግለጫ ነው። በጋዜጣዊ መግለጫው ላይ በዋናነት ከተነሱት አበይት ጉዳዮች አንዱ የጸጥታና የጦር እንቅስቃሴ ጉዳይ ነው። ወይዘሮ ፈትለወርቅ እንዳስታወቁት የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ አካባቢዎች በማንሳት ወደ ምስራቅ ትግራይ እያሰማራ ይገኛል ብለዋል። የዚህን ወታደራዊ
ወታደራዊ እንቅስቃሴ ዝርዝር ዓላማ በመግለጫው ላይ በግልጽ ባያብራሩ ድርጊቱን በቅርበት የተከታተሉት መሆኑን አመልክተዋል። በቅርቡ የዩናይትድ ስቴትስ መንግስት አክራሪ ባላቸው የህወሓት አመራሮችና አባላት ላይ ጣለው የቪዛ እገዳ አስመልክቶ ኃላፊዋ ጠንከር ያለ ምላሽ ሰጥተዋል። ወይዘሮ ፈትለወርቅ አሜሪካ የወሰደችው ይህ የቪዛ እገዳ እርምጃ በግለሰቦች ላይ ጣለ ማዕቀብ ሳይሆን በቀጥታ በህወሓት መርሆች ላይ ያነጣጠረ ነው ሲሉ ኮንነውታል። ህወሓት በማንኛውም ጫና ውስጥ ቢሆን በመሰረታዊ መርሆች ላይ ፈጽሞ እንደማይደራደርም በመግለጫቸው አጽንኦት ሰጥተዋል። ይህንኑ ማዕቀብ ተከትሎ አክለውም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ምንም አይነት ፍላጎት እንደሌለው ለአሜሪካ መንግስት በቅስ ተናግረዋል። ኃላፊዋ በንግግራቸው ማጠቃለያ ላይ የትግራይ ህዝብና የህወሓት መሰረታዊ ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መብትን ማረጋገጥ መሆኑን አስታውሰዋል። ለአሜሪካ መንግስት ግልጽ መልእክት ያስተላለፉት ወይዘሮ ፈትለወርቅ የአሜሪካ መንግስት ቀጠናዊ ጥቅሙን ሊያረጋግጥና ሊያስጠብቅ የሚችለው ህወሓትን በማስፈራራት ሳይሆን ከህወሓት ጋር አብሮ በመስራት ብቻ መሆኑን ማሳሰባቸውን በዘገባው ተጠቅሷል። ይፈልጡ እዮም እንኳን አሜሪካ ክንከይድስ አዲስ አበባ ውን ከም ዘይንኸይድ ይፈልጡ እዮም። ወደ ሌላኛው መረጃችን ስንሻገር ግብጽ የውሃ ዋስትናዋን የሚያረጋግጥ ህጋዊ አስገዳጅ ስምምነት ላይ ለመድረስ ካልሆነ በስተቀር ወደ ታላቁ የኢትዮጵያ ህዳሴ ግድብ ድርድር እንደማትመለስ በድጋሚ ገለጸች። የሀገሪቱ የውሃ ሀብትና መስኖ ሚኒስትር አኒስ ፊለም እንደተናገሩት ግብጽ እንደ አውሮፓውያን አቆጣጠር በታህሳስ 2023 ድርድሩን ለማቋረጥ የወሰነችው ውሳኔ አይቀየርም። ሚኒስትሩ አክለውም የናስር ሐይቅ የውሃ ክምችት በአሁኑ ወቅት አስተማማኝ ደረጃ ላይ እንደሚገኝና ለሀገሪቱ ፍጆታና ለኃይል ማመንጨትነትን በአግባቡ እየተመራ መሆኑን ገልጸዋል። ኢትዮጵያ በበኩሏ ግድቡ ለልማቷ ወሳኝ መሆኑን በመግለጽ በአባይ ወንዝ ላይ ያለባትን ሉዓላዊ መብት የሚገድብ ማንኛውንም ስምምነት ውድቅ በማድረግ ፕሮጀክቱን የማንቀሳቀስ መብቷን ስታስከብር ቆይታለች። የአፍሪካ ህብረትና ዓለም አቀፍ አካላት ለዓመታት ጥረት ቢያደርጉ በሶስቱ ሀገራት መካከል እስካሁን አጠቃላይ ስምምነት ላይ መድረስ አልተቻለም። ግብጽ ወደፊት የሚደረጉ ውይይቶች የሀገሪቱን የውሃ ደህንነት የሚጠብቅ ህጋዊ አስገዳጅ ስምምነት ላይ ለመድረስ የታለሙ ካልሆኑ በስተቀር በታላቁ የኢትዮጵያ ህዳሴ ግድብ ላይ ወደ ድርድር እንደማትመለስ ነው በድጋሚ ገለጸችው። የግብጽ የውሃ ሀብትና የመስኖ ሚኒስትር ሰኞ ዕለት ንግግር ሲያደርጉ የካይሮ ድርድር በታህሳስ 2023 እንዲቋረጥ የወሰነው ውሳኔ አሁንም አልተለወጠም። ቀደም ሲል የተደረጉት የውይይት ዙሮች ተጨባጭ ውጤት ማስገኘት እንዳልቻሉ በግልጽ ተናግረዋል። ስዊለም ኢትዮጵያ ድርድሮችን በተደጋጋሚ በማዘግየት ቀደም ሲል የነበሩ ግንዛቤዎችን በመቀልበስና ከዓለም አቀፍ ህግ መርሆች ጋር በማነጻጸር ከሳለች። እነዚህም ምክንያቶች ግብጽ ተጨማሪ ውይይቶች ውጤታማ እንደማይሆኑ እንድትደመድም አድርጓታል ነው የተባለው። ሚኒስትሩ ከኤምቢሲ ማስር ጋር ባደረጉት ቃለ ምልልስ ድርድሩን ለማገድ የወሰነው ውሳኔ ሉዓላዊ መንግስት ውሳኔ ነበር ብለዋል። ግብጽ ግን ወደ መጨረሻው ደረጃ የደረሰ ሂደትን ለመቀጠል ምንም አይነት መሰረት እንደሌላ ታክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ግድብ ዙሪያ በግብጽና በኢትዮጵያ መካከል ለረጅም ጊዜ የዘለቀውን አለመግባባት ለመፍታት ዋሽንግተን ለመርዳት ፈቃደኛ መሆኗን መግለጻቸው ይታወሳል። ስዊለም በአሁኑ ጊዜ ምንም አይነት ድርድር እንደማይካሄድ አጽንኦት ሰጥተው ግብጽ ወደፊት በሚደረጉ ውይይቶች ላይ የምትሳተፈው የሀገሪቱን የውሃ መብቶች በሚያረጋግጥ ማዕቀፍ ውስጥ ከተከናወኑ ብቻ እንደሆነ ተናግረዋል። ሚኒስትሩ በተጨማሪም ግብጻውያንን ስለ ሀገሪቱ የውሃ ሁኔታ ለማረጋገጥ ሞክረዋል። በናስር ሐይቅ ውስጥ ያለው የውሃ ክምችት ምቹ በሆነ ደረጃ ላይ እንደሚቆይና የሀገር ውስጥ ፍላጎቶችን ለማሟላትና የኤሌክትሪክ ኃይል ማመንጨትን ለመደገፍ በጥሩ ብቃት ላይ መሆኑን ተናግረዋል። ግብጽ የታላቁን ህዳሴ ግድብ ውሃ ሙሌት አሰራር የሚቆጣጠር ህጋዊ አስገዳጅ ስምምነት እንዲደረግ በተደጋጋሚ ጥሪ አቅርባለች። እንዲህ አይነቱ ስምምነት የታችኛውን ሀገራት ጥቅም ለመጠበቅ አስፈላጊ ነው በማለትም ተከራክራለች። ይሁን እንጂ ኢትዮጵያ ግድቧ ለልማቷ ወሳኝ መሆኑን ስትከራከር፣ ፕሮጀክቱን የማስተዳደር መብቷን ስትከላከል፣ በብሉ ናይል ላይ ያላትን ሉዓላዊ ቁጥጥር እንደሚገድብ በመጥቀስ ዝግጅቶችን ውድቅ አድርጋለች። በአፍሪካ ህብረትና በሌሎች ዓለም አቀፍ ሀገሮች የሚመራ ድርድርና የሽምግልና ጥረቶች ቢኖሩ ግብጽ፣ ኢትዮጵያና ሱዳን በብዙ ቢሊዮን ዶላር የሚሸጠውን የሃይድሮ ኤሌክትሪክ ፕሮጀክት አሰራር ላይ እስካሁን አጠቃላይ ስምምነት ላይ አልደረሱም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን የሰማችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች ይዘን እስከምንገናኝ ቸር ቆዩ።